ምን ይሰማል? የራስ ጉዳይ ነው። የብልጽግና አናት የሚመታ ነው። አናቱን የሚያዞር ነው። ሞራል የለህም። ምን ለዚህ ነው ፋኖስ ምን እንደታጠቀ ምን ያውቃል? አብይ አህመድ ፋኖ ምን ታጥቆ እንዳለ ምንም ያውቀው ነገር ያለው እነ ቆቀር ጨቅላነ ህፃን ልጅ ነህ። 7ኛ ክፍል የተማርሽ ከብዳላ አንደርስታንድ። ኢትዮጵያ ወታደር እየፈረሰ ነው። በተለይ የአማራ ኃይሎች ወደ አንድ ከመጡ በኋላ እየፈረሰ ነው። እኔ እኮ ምን አይነት የመሀይም ጥርቅም ነው ግን ይሄ ብልጽግና የሚባለው እንደው ምን አይነት ጉዶች ናቸው? ደደብ ስለሆነ ያሳዝነኛል። አንድ ሰው ዶንቆሮ ሆኖ የሚናገረው ነገር ልትፈርድበት አትችልም። ይሄ አንተ አይደለም ህፃን ልጅ ነህ። አንተ ዝም ብለህ ሄድና አበባ ትከል ነው። ይሄንን ልታጮረብር የምትችለው በለጠ ሞላ ከሆንክ ወይ ጣይር መሐመድ መሆን አለበት። ይሄን ለማድረግ በአፋን ኦሮሞ የሚያወሩ መከላከያ ገዳይ ነው አለ። መጥፎች ናቸው አለ። ምርኮኞች ግደሉ ነው የምንባለው አለ። ይሄ ነው መከላከያ የክት የሚለው እንደውም ያሳየበት ምክንያት ተስፋ ስለቆረጠ ፋኖ እስኪመጣ ድረስ አትሊስት ቶሎ ይሄ ዋረር ፋውንቴኑ ላይ ምናምን ፎቶ ተነሱ ምናምን። እኔ በሆነ እንደዛ ነው የማደርገው። ፖለቲካውን ተተውትና ማለት ነው። ስለ ራስህ ቀለብ እንጂ ስለ ህዝብህ የመታገያ እውነት ጉዳይ ደንታ የሌለ ማለት ነው። የማን አያት ነው ብዬ የአብይ አያት አሉ እንደ በህይወት ብዬ ነው። በሁለት እጁ እኮ ነው የጨበጠው ሳሞራ። ተመልከቱ እጁ ፈገግታው ፈገግታ አይደለም። ጥርሶቹም ከየት እንደመጡ እነዚህ ተመልከቱ። ብርሃኑ ጁላ ያድነው፣ ባጫበጫ ያድነው፣ ተመስገን ጥሩ ነው ያድነው፣ ወይዘሮ ክንዴ የሚያድነው የለም። በቃ አንቺ ጋለሞታ አንቺ ምናምን ጋለሞታ ማለት ምን ማለት ነው? ባይዘው ያላገባ ሰው ማለት ነው። ፈርሰ በኋላ ለመግባት ወንጀል አይደለም። በር አይ አም ሜሪድ ፐርሰን አግብቼ ነው መኖር ያለው። ሁለት ልጆች አሉኝ። እኔን ሰደባላችሁ። አዲስ አበባ የኛ ነው ብሎ ከገነጠለው ኦዴድ ጋር ተባብረ የፈሪ ንግግሮቹን ዛሬም አለ ደግሞታ ዛሬ አሁን አየር ኃይል አለኝ እንደዚህ ኤርሾው አደረኩኝ። የዩናይትድ አረብ ኤምሬት በረራዎቹን ሚጉም ሄሊኮፕተሩን አሰማርቶ የኢትዮጵያ እንትን ነው ኤርሾው ነው እያለ ድራማ ይሰራል። በዛ ላይ ሄዶ የአረብ ኤምሬት እንዳለ ጭራሽ ባንዲራቸው ተንጠልጥሎ እየሄደ ምናምን እየታየ ማለት ነው። ሺህ ጊዜ ቢናገር ሺህ ጊዜ ፕሮፓጋንዳ ቢሰራ አገሩን በአውሮፕላን ያጋየ ተሳስቻለሁ እያለ ዋግምራ እየሄደ የራሱን ሚሊሻ በድሮን የሚጨፈጭፍ የመከላከያ ምርኮኞች ትዲኤፍ የሚማረካቸው ፋኖ የሚማረካቸው እየተከታተለ በድሮን የሚጨርስ የመከላከያ ሊሆን አይችልም። ሰለፍ ማለት ይሄ ነው። በአብይ ዙሪያ ተሰብስቦ ያለ ባንዳ በሙሉ በቃ ጠፋን አበቃልን እያሉ ጮሁበታል። ሊመጡብን ነው፣ በቃ ጉዳችን ፈላ፣ እኛ መስሎን ነበር፣ አንተ ሩቅ ጋመጠው መጣን አለጌታቸው። ጻድቃንም እነ ሳሞራን ማስቡ ሳሞራና ጻድቃን እንኳን ጎን አርቦ ሲቀመጡ የነፍስ ነገር ሆኖባቸው ማለት ነው። የነፍስ ነገር ሆኖባቸው ስለዚህ ምን አሉት? እሱም ታንኳ ውስጥ ላሉ ስንጠፋ አይገድህም ወይ አሉት። ተሰብስበው መጡልን። እየመጡብን እኮ ነው። ፋኖን ሰማኸው? ዘመነ ካሴ መሪው አድርጎ መረጠ። ተፈራ ማሞ የጦር አዛዥ ሆነ። እከሌ እንደዚህ ኃላፊ ሆነ። እከሌ እንዲህ ያለ ፋኖን አየው ተደራጅቶ አንዱ ነው። ፋኖ እኮ እየመጣብን ነው ልንጠፋ ነው አሉት። እነ ቆቀር አከለ አብያችንን ገብታ ወልካም አማከለ እንኳን ደህና መጣ። ወደ ዛሬ ልትማር ነው ማለት ነው። ጭንቅላት ሊሰራ ነው። በትንሽም ቢሆን ሞክራለን። አብይን ለዛ ነው አንተ ማነ ነው ባሪያ ብዙ ጊዜ አያወራም። የሚላላክ ሰው የሚሰራ ስራ ነው የሚፈልገው። ቡና ሲፈላ በባህላችን በኢትዮጵያ ባህል ኖር ነው አይደል? ወንዶች አያቀርቡም ቡና ምናምን ቡና ቁርስ ምናምን። ሴቶችና ትንሽ ናቸው። ፕራይም ሚኒስተሩ ነው ወዲያውኑ ወደ መላላክ ነው ሄደው። ከዚህ ባርነት ውስጥ አለ ወደ ማስተናገር ነው የሚሄደው። ብሬክዳውን እናደርገዋለን እንግዲህ አብያችንን እንደተለመደው ይሄን ዶንቆሮ ማለት ነው። ምስኪን ልጅ ጨቅላነ ህፃን ልጅ ነህ። እንደ ባዕድ ሀገር 4 ኪሎን ከተቆጣጠረ በኋላ ኦዴድ የሚባለው ሽምቅ ተዋጊ ይሄ ሽምቅ ተዋጊ በአገሪቷ ውስጥ ያሉ ምልክቶች አገሪቷን ታሪክና ቅርስ ማሳያ ምልክቶች እያወደመ እያፈረሰ ያለ ሰው አፍርሶ ሲያበቃ መብራት ይተክልላል። አፍርሶ ሲያበቃ መንገድ ልሰራ ያደረኩት ሙከራ ነው ይላል። በአንድ ድንጋይ ሁለት ወፍ መታ። አንድም ነባር ህዝቡንና በዚያ የንግድ ስርዓት ላይ የተሰማራውን በተለይ የጉራጌውንና የአማራውን ማህበረሰብ እያጸዳ የነቀለበት፣ ሁለትም እነዚህ በየመንገዱ ዳር ያሉ ዘመናት ያስቆጠሩ የታሪክ መገለጫ ቦታዎችን ማፍረስ ላይ ያለመ ነው። የኢትዮጵያ ዜጋ ውድ ነው አለን አብይ። የኢትዮጵያ ዜጋ ተመችቶታል እንደ መከላከያ አማራ ክልል መሐመድ ተሰማን ጠይቁት። በየወሩ ሪፖርት የሚያደርገው መሐመድ ተሰማ ለዘመቻ ክፍል ነው። አበባው ጋር ነው ሪፖርት የሚደረገው። እኔ አጋጣሚ አበባው ጋር ሰው አለኝ ነኝ። አይገምተውም አበባው ግን ሰው አለኝ ነኝ። አበባው አይገምተው አበባ ሪፖርት የሚመጣው በተለይ የምስራቅ እዝ ዳታ አስገራሚ ነው። ምንም የለም። አንደኛ ይጠፋሉ፣ ወታደሩ ይጠፋል። የከዳ የተማረከ የሞተ የተሰዋ ነው የሚሉት እነሱ። ያው ይሄ መስዋዕት አይደለም እና ይሄ የከሰረ ነው። እንደ ኢትዮጵያ ወጣት በዚህ ዘመን የረከሰ የሞተ የተዋረደ የለም። እንደ ትግራይ ውስጥ ደግሞ እነ ጎሽም እየታሰሩ እነ ከሌም እየታሰሩ እነ ከሌም እንደዚህ እያሉ ስለዚህ እየመጡብን ነው። ኢሳያስ አፈወርቅንም ሰምተኸዋል። ምንም አልፈራም አልደነገጠም። የእሱ ድሮን የእሱ ምናምን ነገር ነው ያለው። ስለዚህ ኢሳያስም ስለ አማራም ስለ ኦሮሞም ስለ ትግራይም ግድ እንደሚሉ ሆኑ የተናገረው። እየመጡብን ነው ምንድን ነው የሚሻለን አሉት። ከዛ ያው ሰብስቦ ዛሬ የሚገለባበጡ በአየር ላይ የሚበሩ በአየር ላይ የሚሄዱ በአየር ላይ የሚንሳፈፉ የጦር መሳሪያዎች ያሳየን ብሏል።
ያልገባቸው ግን በአየርምና በምድርምና በምድር ውስጥምና የቆረጠና የጨከነ ሰራዊት እየመጣባቸው ነው። አንድ ጨቅላ ተላላኪ ባሪያ ሲያስፈራራ ከመሳቅ በላይ ምንም ማድረግ አትችልም። እስኪዩት ነው የምትለው አይደለ? ፋኖ እያረገጠው ነው ያለው እንሶዬ። ፋኖ ዩናይትድ ሆኖ በኃይለኛ እየመጣ ነው። አብይ ሀዝ ነው አይደውስ ገውና ኢትዮጵያ ላይ የሚያውቀው ነገር የለም። አንጠብቅበትም ደግሞ እንዲያውቅም አንጠብቅም። ፋኖ በትግል ላይ አሩን እያበላው ነው ያለው። የእሱ ሰራዊት ፋኖ በክላሽ አፈርድሜ እያበላው መሳሪያ ያለኝ ብሎ ያስፈራራል። እንደ ጀት የተበደረውን ጀት አምጥቶ ነው ጥያቄው። መሳሪያ እንገዛም እንቀበላለን ነው። ምክንያቱም ስለሚረከቧቸው እሱ የሚያሳየውን እንዳለ ሊስታቸው ላይ የማይገዙት ነው። አብይ ያለውን እንዳለ አይገዙም። እኔ እርግጠኛ ነኝ። ምክንያቱም እንደሚወስዱ ስለሚያውቁ አይደለም እዚህ ላይ ሌላውን ነው የሚገዙት። ይሄንንም ከማድረጋቸው ቀደም ብሎ በቅድ በያዙት መሰረት አዲስ አበባን ኢረሌቫንት እናደርጋታለን በአጭር ጊዜ ውስጥ በኃይልም በውድም አስገብተን ዴሞግራፊውን እንቀይረዋለን፣ አማራውና ትግሬው ከዚህ ውስጥ ማርጂናላይዝ ተደርጎ ይጠፋል ብሎ ሽመልስ አብዲሳ የተናገረው ሰው ተደብቀው ሳይሆን በፕላን አቅደው ጽፈው ተዘጋጅተው መዋቅር ሰርተው እያፈረሷት ያለች ሀገር ነው። እንደ አማራ ያነሳቸውን መሰረታዊ ጥያቄዎች ሸራርፈ አብይ አህመድ ወልቃይትን ሊያስጠብቅ ስለሚችል ከአብይ አህመድ ጋር ልግጠም ካልክ አብይ አህመድ ማለት እኮ አጣዬን 10 ጊዜ ያወደመ ለሌላ ተጨማሪ ውድመት የተዘጋጀ ነው የተባለ ያለው። ጀነራል ተፈራ ማሞ የአማራ ፋኖ ብሔራዊ ንቅናቄ ዋና አዛዡ የኢትዮጵያ ወታደር እየፈረሰ ነው ብሏል። የኢትዮጵያ ወታደር እየፈረሰ ነው። በተለይ የአማራ ኃይሎች ወደ አንድ ከመጡ በኋላ እየፈረሰ ነው። የአማራ ህዝብም ሞራሉ ተገንብቶ ሞራሉ በጣም ጥሩ ደረጃ ላይ ይገኛል። የሰራዊቱም ስፕሪት የአንድነቱ ስፕሪት በጣም ጠንከር ብሏል። ለአሊያንስም ዝግጁ ሆኗል ብሏል። ከሚመስለን ጋር የአማራ ህዝብ ጥያቄ ይመልሳል ብለን ከምናስበው ጋር ይሄ የአብይ መንግስት ማለት ነው። ይሄ መንግስት ለመጣል አብረውን መስራት ከሚፈልጉ ኃይሎች ጋር ለጥምረት ዝግጁ ነን ብሏል። እንሰራለን ብሏል። ስለዚህ የብልጽግና መውደቂያው ደርሷል። ጻድቃን አያድነው፣ ሳሞራ አያድነው፣ ጌታቸው አያድነው፣ ብርሃኑ ጁላ አያድነው፣ ባጫበጫው አያድነው፣ ተመስገን ጥሩነህ አያድነው። ጥሯቸው ዛይ ተደረ ብርሃኑ ጁሉ ብርሃኑ ነጋ አያድነው፣ ወይዘሮ ክንዴ የሚያድነው የለም። በቃ አንድም እዛ ውስጥ ተደርድሮ ያያችሁት የነዛን የጦር መሳሪያዎችን ሲያ ደስ ብሏችሁ በቃ እነዛን አይሮፕላኖችን ሲያዩ የኛ ታዳጊዎች ብሎ በቃ እነ ጌታቸው እነ ጻድቃን እነ ሳሞራ እዛ የነበሩት ሁሉ በቃ በተስፋ ነው የሚያዩዋቸው። እንግዲህ ልብ የሌለው ሰራዊት ሰብስበ የሁሉ ድሮን ሰብስበ አለ ያለ መሳሪያ እስከ አፍንጫ ታጥቀ ፋኖን በክላሽ ማመርከክ አልቻልክም። ምክንያቱም ትግሉ ሀቀኛ ስለሆነ ደደብ ስለሆነ ያሳዝነኛል። አንድ ሰው ደንቆሮ ሆኖ የሚናገረው ነገር ልትፈርድበት አትችልም። ጥፋተኛ ማን ነው? አብይ ደረጃ ላይ ሊደርስ የሚለውን ነው እንጂ የምታስበው ይሄ አንተ አይደለም። ጻል ልጅ ነህ አንተ። ዝም ብለህ ሄድና አበባ ትከል ነው። አበባና ችግኝ አብያችን ማይመለከቱት አትግባ። ያላቀም እንትናት አንተ ካዳነች አቤቤ ጋር ፕሮጀክት እያደረጋችሁ ኮሪደር ፕሮጀክት እየተባለ ከተማውን እያበሸረቅ አንተ ድግስ እየደገስ ፎቶ ተነሳ ነው። ከዛ ውጪ የማይሆን ነገር ውስጥ አትግባ። የባሪያም ባሪያ አትሁን። አብይ አህመድ ገና መተከልን 37% ዴሞግራፊውን ቀይረናል፣ ገና 100% እንቀይረዋለን እያለ ነው ያለው። በስልጣን ላይ እስካለ እንኳን ፓዊን ወደ ጎጃም ሊመልስ ይቅርና አገው ምድርን እገነጥላለሁ ብሎ ፓርቲ አቋቋመ ነው። ራያ ይገባኛል ብሎ የሚጠይቀውን ቲፒኤልኤፍን ልክ አይደለም ብለህ እየተቃወምክ ሳለ ወልቃይትን ይገባኛል የሚለውን ዘኢንታየር ወሎ ሰሜን ኦሮሚያ ነው ከሚለው ጋር ከኦህዴድ ኃይል ጋር ተባብረ አዲስ አበባ የኛ ነው ብሎ ከገነጠለው ኦህዴድ ጋር ተባብረ እና እዛ ሲናገር ሰራዊቱ እየፈረሰ ነው እየሞተ ነው ብሏል። የጎጃሙ አሁን የሰሞኑ ለምሳሌ ጎጃም ሰራዊቱ አደጋ ውስጥ ነው ያለው። አጋጣሚ ጎጃም ለኦሮሚያም ቅርብ ነው መሰለኝ። እየሄደ ነው ወደ ኦሮሚያ። ወጣቶች እዚህ ፕሮግራም ላይ ያቀረብናቸው ወጣቶች ነበር ትላንት በአፋን ኦሮሞ የሚያወሩ መከላከያ ገዳይ ነው አለ፣ መጥፎች ናቸው አለ፣ ምርኮኞች ግደሉ ነው የምንባለው አለ። ይሄ ነው መከላከያ። በአብይ አህመድ ደግሞ የኢትዮጵያዊ ፓስፖርቱም ረክሷል፣ ሰውም ረክሷል። ምን ጥርጥር አለው? ሰሞኑ አውሮፕላኖች እየወደቁ ነው። ሰምታችሁ ከሆነ የብልጽግና ድሮኖች እየወደቁ ነው። ብልጽግና አይነግራችሁም? 4 ድሮኖች ወድቋል። የት ይደበቃል? በቃ ተስፋችን እናንተ ናችሁ። የጦር መሳሪያዎቹን ክደነው ከመጣን ህዝብ ወንጀል ከሰራንበት ህዝብ የምትታደጉ ተስፋችን እናንተ ናችሁ ብለው ሲያዩዋቸው የዋሉት ሊያድኗቸው አይችሉም። ስለዚህ ብልጽግና የመጨረሻውን የክት የሚላቸውን አውጥቶ ሲያሳየን የዋለው የክት የሚለውን ደግሞ ያሳየበት ምክንያት ተስፋ ስለቆረጠ መጨረሻው ላይ ደርሷል። እኔ አብይ አህመድ ለምርጫ የሚበቃም አይመስለኝም። በሱ ቤት የዛሬ 2 ወር 3 ወር ምርጫ አድርጎ ንጉሰ ነገስተ ኢትዮጵያ ሆኖ ሊወጣና ፕሬዝዳንት ሆኖ በቃ እሱ ቆራጭ ፈላጭ፣ እሱ አራጅ፣ እሱ ገዳይ፣ እሱ ጨፍጫፊ። አብይ ሰራዊቱ አቅም የለውም። አዳሜ ሽንታ ማለት ነው። ዩናይትድ እምራት ናት የምትገፋው ያለችው። ችግሩ ስከተዋለች። እሷ በጥፊ ተመታ ከየመን አምልጣ ወጣለች በሳውዲ ማለት ነው። ዝም ብላችሁ ፊንፊኔን እንጆ ያርጉ። ፋኖ እስኪመጣ ድረስ አለች። ቶሎ ይሄ ዋረር ፋውንቴኑ ላይ ምናምን ፎቶ ተነሱ ምናምን። እኔ በሆነ እንደዛ ነው የማደርገው። ፖለቲካውን ተተውትና ማለት ነው። እርግፍ አድርገተውና አዳሜ ፖለቲካውን ለአንተ አይሆንም። ፊንፊኔን እንጆ ታደርጋላችሁ። ያለ ቦታ ትግባ ከተባለ አንድ ሰው የምትንቀው ነገር ነው። ትል ነህ ነው። ትልን ረግጠህ ነው የምታልፈው እና አንተ ትል ነው። ተምች ተላላኪ ባሪያ
በመላ ሀገሪቱ አማራ ህልውና ኑሮት እንዳይኖር በህይወት እንዳይኖር ንብረቱን እያወደመ በአሰቃቂ ሁኔታ እየገደለ ያሰደደውና ክልሉን የተፈናቃይ ካምፕ ካደረገው ከኦህዴድ ጋር በመሆን ከኦህዴድ ኃይል ጋር ከኦነግ ኃይል ጋር ተባብረ ራያ ጥያቄ አስነሳው ህወሓትን እዋጋለሁ ብትል ግን ይሄንን ልታጮረብር የምትችለው በለጠ ሞላ ከሆንክ ወይ ጣሂር መሐመድ መሆን አለበት ይሄን ለማድረግ ወይ ጋሻው መረሻ መሆን አለበት ወይ ተመስገን ጥሩነህ ወይ አገኘው ተሻገር መሆን አለበት። ስለ ራስህ ቀለብ እንጂ ስለ ህዝብህ የመታገያ እውነት ጉዳይ ደንታ የሌለ ማለት ነው። አንድ ልጅ አንተ በጣም ነው የምትደክመው እኮ ይሄን ሁላ ቪዲዮ ለማቀናበር ይሄን ሁላ ቪዲዮ ኮምፓይል ለማድረግ ለመፈለግ ምናምን በጣም አድካሚ ነው አይደለም? በጣም አድካሚ ነው፣ ግን ውጤታማ ነው። የብልጽግና አናት የሚመታ ነው፣ አናቱን የሚያዞር ነው። ሞራል የለህም ምን ለዚህ ነው ሞራል የሚባል የለህም። ማንም ኃይል ከማንም ኃይል በዚህ ምድር ላይ ካለ ኃይል ጋር ገጥሞ አትኤኒኮስ ከብልጽግና ጋር ቢገጥምና አሊያንስ ቢፈጥር አንተ ኮምፕሌን የምታደርግበት ቅንጣት ታክል የሞራል ልዕልና የለህም ነው የምልህ። ይሄ ደግሞ ያው አሁን ያሳየዋችሁ በሙሉ ምን ይሰማዋል? የራስህ ጉዳይ ነው። ብልጽግና እንደ ብልጽግና ያደረግከው ስለሆነ ነው። በቃ እንደፈለገ በቃ የቀረችውን ብን ያለችው ኢትዮጵያ ብትምትኖ ሊያወጣ ነው የሚያስብ ያለው። እኔ ግን የሚሳካለት አይመስለኝም። ለምርጫ ይበቃል ብዬ አላስብም። ፋኖ በዚህ ደረጃ ባንዴ ኃይሉን አስተካክሎ እንትን ሲል አይ ዶንት ቲንክ ሶ። እሱ ደግሞ እንዳለው ምንድነው የሚግነው እነሱ በምናምን የሚዋጉ እኛ ግን እሱን አልፈናል አለው። ፋኖስ ምን እንደታጠቀ ምን ያውቃል አብይ አህመድ? ፋኖ ምን ታጥቆ እንዳለ ምንም የሚያውቀው ነገር ያለው እድሜ ለአብይ ሰራዊት ለነገሩ ምርጥ የጦር መሳሪያ እያስረከበ ነው የሚሄደው። ምርጥ የጦር መሳሪያዎች። የጦር መሳሪያስ ደግሞ ዝም ብሎ ብቻውን ይዋጋል እንዴ? ንጉስ በሰራዊቱ ቢተማምኑ ድኑ ያውቃል። ባሪያ ሲያስፈራራ ከባድ ነው። በጣም ያስቃል አይደል? አብያችን ችሎታች ደስ ትላለች ለማለት ፈልጋለሁ። ተበድረህ የምትገዛው መሳሪያ ሁሉ እያስረከብክ ነው እንጂ መተኮስና መዋጋት እንኳን አትችልም ነው። አንተ ገዝተህ ያላቅም ማብረርና መተኮስ የማትችለው መሳሪያ በእዳና አሽቃብጠ ይሰጥሽና ከዛ በኋላ ለሚችሉ ታስረክባለህ ሄደ ማለት ነው። የሚተግዝ ነው እንጂ አይደል? አብያችን 7ኛ ክፍል የተማርሽ ይከብዳል አንደርስታንድ ወይ ደግሞ በአቅምሽ 7ኛ ክፍል ላይ ቆምሽው አብራሪ የምትለው ማብራራቱ የራሱን እየደበደበ ያለው ምክንያቱም ሰግጥና ፈምስ ላይ ነው ያለ አብራሪ ነው ያለ ጀቶች ከአዲስ አበባ በቅርብ ርቀት አፍንጫ ስር አጣዬ ጀዋሃ ነካራ ቆሬ ወድመው አሁንም ጋቸና ሲርና ሸኔ የሚባል የተደራጀ ኃይል ቀን የሚጠብቅለትን ቦታ ከዚህ ኃይል ጋር ተባብረህ እከሌን እዋጋለሁ የሚል የፖለቲካ አብዮት እናምጣ ካልክ ያንን የፖለቲካ አብዮት ከበሮ ብቻህን የምትደልቀው። ይሄ ሆኖ ሳለ ዝናሽ ታያቸው ወይ መላኩ አለበል ወይ አገኘው ተሻገር ወይ ተመስገን ጥሩነህ አብይ አህመድ ለዘላለም ይኑር የጥቅማችን አስከባሪ ነው ሲል ጥቅምህ የቱ ጋር ነው ያለው? አማራ ከሆንክ የት ጋር ነው ያለው ጥቅምህ? አየኸው ምን እየተደረገ እንደሆነ። የዕለቱ ትልቅ ፎቶና እንትን ደግሞ አሽቃባጭነት ደግሞ እዚህ ጋር አለች። ሳሞራ እኔ እኮ የምን አገር የማን አያት ነው ብዬ የአብይ አያት አሉ እንዴ በህይወት ብዬ ነው። እጁ አልረካለ ብሎ በአንድ እጁም እዚህ ላይ እንትኑ ይዞታል። በሁለት እጁ እኮ ነው የጨበጠው ሳሞራ። ተመልከቱ እጁ አንደኛው ወደዚህ አንደኛው በዚህ። አጃይብ ነው የምንለው ለዚህ ነው። ፈገግታ አይደለም። ጥርሶቹም ከየት እንደመጡ እነዚህ ተመልከቱ። በጎን ስለሆነ ነው። ብልጽግና እኮ ያላረገው ነገር የለም። እና ልብስ አስለብሶ ሰላምታን በደምብ ሰጥቶ በልዩ ሁኔታ ነው ሶሻል ሚዲያ የብልጽግና ሶሻል ሚዲያ እነሱ ላይ ነው አተኩሮ እንትን ሲሰራ የነበረው። ሰው የግድ ሰራዊት ስላለው ሰረገላ ስላለው የጦር መሳሪያ ስላለው እኮ የበላይነት አለው አሸናፊ ነው ማለት አይደለም። አገሪቱ ላይ ጥፋት እንጂ ምንም አይነት ልማትን ስላላመጣ፣ ውድመት እንጂ እድገትን ስላላመጣ፣ ድህነትን እንጂ ብልጽግናን ስላላመጣ ምድሪቱ ላይ ወጥተህ ግባ፣ በሰላም ገብተህ ውጣ፣ ተኝተህ ተነሳ የሚለው የለውም። ስለዚህ ዲፕራይቭድ ነው። የምስጋና ዲፕሪቬሽን አለው። የምስጋና ስስት አለው። እኔ እኮ ምን አይነት የመሀይም ጥርቅም ነው ግን ይሄ ብልጽግና የሚባለው እንዲሁ ምን አይነት ጉዶች ናቸው? የት ነው ተሰብስበው ያደጉት? ሰም ካይንድ ኦፍ ዊደለር ይሄ አረም እንደ ቺያ ነው። አትክልት ነው የሚመስሉት ብልጽግናዎች። አንቺ ጋለሞታ አንቺ ምናምን ጋለሞታ ማለት ምን ማለት ነው? ባይዘው ያላገባ ሰው ማለት ነው። ፈርሰ በኋላ ያለመግባት ወንጀል አይደለም። በር አይ አም ሜሪድ ፐርሰን አግብቼ ነው መኖር ያለው። ሁለት ልጆች አሉኝ። እኔን ሰደባላችሁ። እኔ እኮ ችግር ይገባኛል። እኔ እኮ የተቸገርኩት ይሄ ነው። ስድባችሁ ይገባኛል፣ ንዴታችሁ ይገባኛል፣ ሳቅሽ ያናድኛ ስትሉ ይገባኛል። አይ ጌራ ኤቭሪቲንግ ይሄ እኮ ነው አይደል? የተቸገርኩበት ምክንያት ልጠላችሁ አልችልም። ይወላችሁ በሁሉ እየገባኝ ማለት ነው። ድና ያሉን ትተውና ሐቁን ትቀበላለህ መሬት ላይ ያለው። ምክንያቱም መሪያችሁ ዝም ብሎ ነው የሚያምታታው። ጻድ ልጅ ነው ድንጋይ ራስ ናት አይደል? ትናንትና የሚናገረው ላይ አያውቅም። አብይ አህመድ ካደራጀው ከኮሬ ነገኛ ጋር ተሰልፈ ስታበቃ ይሄን ፍትሃዊ ጥያቄ የሚያነሳውን ወያኔ የሚል ማሸማቀቂያ ቃል ጠርቼ ምናምን አረጋለሁ ያለፈበት ፖለቲካ ነው። የአማራ ህልውና ትግል ፍሬ የሚያፈራው የአማራ ጥያቄ ሳይሸራረፍ ከባዴን ጉያ ስር ውጣ። በለጠ ሞላ በሚመራው ጣሂር በሚመራው ማን ነው አምጣልኛ አንድ ከንቱ አለ ምናምን የሚመሩት እነ ተመስገን ጥሩነህ እነ ዳንኤል ክብረት ሼፕ በሚያደርጉት የፖለቲካ አውድና የፕሮፓጋንዳ መስመር ውስጥ ገብተህ ስታበቃ የአማራን ትግል ባዴን ጉያ ውስጥ ለመክተት ብትሞክር የፈለከው ቢሆን ዘኢንታየር ህዝቡ ይታገላል እንጂ በፍጹም ይቀበል የለም። ተመልከቷቸው፣ ኮፍያቸው ይታወቃል።
ከማመጣቸው ይታወቃል። ዋና ጠላታችን ብልጽግና ነው። ሁላችንም ኤግዛክት የምናደርገው ሰውየው በማስወገድ ላይ ይሆናል ብሏል። አረብ ኤምሬት እንደሆነ ኢትዮጵያ ቅምጧ ነች። ምን ጥርጥር አለ? የአረብ ኤምሬት ቅምጥ ነው ብልጽግና። ምን ብሎ ይለካዋል? ይሄ አለቅላቂ ብልጽግና ግን በዛን ሰዓት ጉርድ ልብሱን ለብሶ እንደዚህ የአይን እንትኑ ራሱ እንትን ይላል። ቅጥፈቱ ማለት ነው። ሆዳ የምንላቸው እነሱን ነው። ባለጌዎች ብለን የምንሰድባቸው እነሱን ነው። ወደኋላ ነገር የለም። ኢንክሉዲንግ የጻድቃን አስረግጬ ነው ደጋግሜ የምናገረው። እኔ በጣም ነርቬ ይነሳል ስለዚህ ሳወራ እና ደሜ ይፈላል። እንደዚህ አይነት አሁን ስመጣ የሆነ ቦታ ላይ ሳም ካንዶፍ ነገር አፍስሰባቸው ክሽ ብለው አድርገው ይወጡ። ከየት ይወጡ ሳቤጆች እንደሆኑ አላውቅም። አይዞ የአማራ ህዝብ ብቻህን አይደለም፣ የትግራይ ህዝብ ከጎንህ ነው፣ የኢትዮጵያ ህዝብ ከጎንህ ነው፣ አልፎ ተርፎ የኤርትራ ህዝብ ከጎንህ ነው። አይዞ የኢትዮጵያ ህዝብ ቀኑ ደርሷል፣ ቀኑ ደርሷል፣ ሩቅ አይደለም። ዛሬ ሲያሳየን የዋለው የጦር መሳሪያ የብልጽግናን ውድቀቱን የሚያሳይ የፈሪ በትሩ ብዙ ነው ይባላል። ፈሪ ነው ብዙ በትር ያለው፣ ጀግና አንድ ናት በትሩ፣ ፈሪ ግን ብዙ ነው በትሩ። ያን ሁሉ የጦር መሳሪያ ሲያሳየን የዋለው ፈሪ ስለሆነ ነው፣ ፈሪ ስለሆነ ነው። ፋኖ ተነስቶ የመጣው የአማራን ሰርቫይቫል ነው። አሁን ግን ሌሎችም ሁሉም እየተገደሉ ስለሆነ አቶት አማራን ብቻ መትገል መስሎ ምናምን እየነቁ ስለሆነ ወዳሞቹ ማለት ነው መቀላቀል ጀምረዋል። ሁሉም የተጎዳ ሁሉም ላይ የመጣ ስለሆነ ፋኖ እየጠነከረ ነው የመጣው። አክቹሊ የሆነ ማይቼ ነበር ከመግባቴ በፊት ኃይለኛ ድሎች ጠብቆ፣ ምክንያቱም ዩናይትድ ሆነዋል። ዩናይትድ ሳይሆኑ እዚህ ድረስ ደረጃ የደረሱ የሁሉ ሰራዊት የሁሉ መሳሪያ ተጠቂ ያለው ያለም ያስፈራራ የነበረ አብያችን ማለት ነው ፍርድ ቤት ካበዳሽ አንድ ሆኖ ደግሞ ሲመጣ እንግዲህ ጋምቤላም ጆይን አድርጓል። የተለያዩም ጆይን ያደረጉበት ነገር ነው። ዝም ብሎ ነው ያናፋው አይደል? እንግዲህ 3 አመት ሆኖ መጣው። እንግዲህ አይደል በስንት አይነት ነገር ነው የሚነገረው። አብዮች አልገቡም። ዛሬ ምንም አላየሁም። የላችሁ በማናቸው መንገድ ግን የህልውናህን 80% ሊያጠፋ ከተዘጋጀው አካል ጋር ሆነ 20% አደጋ ያደርሳል የሚባለውን ዋጋዋለሁ የምትልበት እንደዚህ ከሆንክ በሂሳብ አባዱላ ነው ማለት ነው። እንደዚህ ከሆንክ በሂሳብ ወርቅነህ ገበየሁ ነው ማለት ነው። ይመጣና ወልቃይትን ዘመነ ሊሸጠው ነው ይሏል። አርበኛ መከታው የለም። እሺ በቃ እንመንና እንዳላችሁት እንመንና ሊሸጠው ነው እንበለና ከዛ አርበኛ መከታው የለም ተቀዳሚ ምክትል ሊቀመንበር ሆነ እና አርበኛ ሀብቴ ወልዴ የሉ። ይሄ አገዛዝ የአብይ አህመድ አገዛዝ ለዛሬ ብቻ ብሎ የሚያድር መንግስት ነው። ነገ ጌታ ያውቃል ነው ፕሪንሲፕሉ እሱ ነው። ዛሬ እንዴት ብዬ ህብረተሰቡን ሸውጄ ማድረግ ይችላል? ዛሬ ምን አይነት ማወናበጃ አንድ አጀንዳ መስጠት ይችላል? በየቀኑ አጀንዳ የመፍጠር ችሎታ አለው ብልጽግና። በየቀኑ የማወናበል አጀንዳ በመስጠት 8 ዓመት ሙሉ እንደዚህ ሲሽከረከር ቆየ። ጥላቻን በማስተማር ጭምር ለዛሬ ብቻ የሚያድር መንግስት መሆኑ ወዳጅ እንደሌለው መርህ የሚባል የሀገር ፍቅር የሚባል የህዝብ ክብር የሚባል የሀገር ኢኮኖሚ ወደቀ አልወደቀ ማሳስበው ያቸው ተደስተው የጦር መሳሪያዎችን ሲያዩቸው እነጌታቸው የጦር መሳሪያዎችን ሲያዩ አዳጊዎቻችን እነዚህ ናቸው ታዳጊዎቻችን። ያ ሁሉ ባንዳ ብልጽግና ጎን ቁጭ ብሎ ተመልክቷቸው አቤት የሚገርም እኮ ነው። ባንዳ ሁሉ አያችሁ ተደስቶ እነዚህ የጦር መሳሪያዎች ሲያዩ በቴክኖሎጂ በዚህ አርገት ከሲቹዌሽን ሩም ሆኜ ታታታታ ያረኩኝ ጨርስላችኋለሁ አይዟችሁ አላቸው። ከዛ ማጨብጨብ ጀመሩ። እነ ጌታቸው ማጨብጨብ ጀመሩ። እነ ጻድቃን ሄደው እግሩ ላይ ተደፉ። እነ ሳሞራ በፈገግታ ሄደው ጨበጡት። እነ ጌታቸው አጨበጨቡ። ይሄ ጻል ልጅ ነው ብሎ የሚናገረውን አያውቅም። ጦርነት ቃቃ መስሎታል። አንድ አይነት ጠላት አለንና እኔም በተገላገልን ነው። አም ታየር ኦፍ ዲስ ጋይ ሳልኪቶኛል። እሱ ድንቁርና መስማት ነው። እኛ ቲፎዞ ነን። ፋይናንሻሊ እንረዳለን። ከተቻለ መሆን ደግሞ አለበት። ማይ ኦፒኒየን በትልቁ ከቻልክ ትግሉን ትቀላቀላለህ። ወንድ የሆነ ማለት ነው። ውጭ ያለ ሰው አፍን ዝጋ ነው። አፍን ዝጋ ነው። ከቻልክና መሳሪያ ይዘህ ትመጣለህ፣ ትታገላለህ። ታጋዮቹ እዛ ስላሉ መሬት ላይ አይደለ በህይወት የሚከፍሉት እነሱ ስለሆኑ ማለት ነው። ካልሆነ ግን ዲያስፖራ ያለው ትረዳለህ፣ ድምጽ ትሆናቸዋለህ፣ ህዝብ ታነሳሳለህ። ትግሉ የአብይ ሚዲያ ላይ ነው። ሚዲያ ላይ ወጥተህ ለታጋዮች ትቆማለህ፣ ለህዝብ ትቆማለህ፣ ድምጽ ትሆናለህ። ዘኢንታየር ጎንደር ላይ ያለውን ሰራዊት እና አርበኛ ደረጀ በላይና እና አርበኛ ሀብቴ ወልዴ ያለን እንደሚመሩት በየት በኩል እንዴት ይህንን በጣም ማይነር ጉዳይ እንዴት ነው ማሰብ የሚሳነው? የቤት ስራ እየሰጡና ያሉት ነው እኮ። ፋብሪኬት አድርገህ ስታበቃ በአማራ ውስጥ በእንደዚህ አይነት ፈታኝ ጊዜ ውስጥ ምን ውስጡ ከትቼ ላባላው ላጨቃጭቀው በምናምን የሚል ነገር ምንድን ነው? ከመጣ ዓላማ ካለ እንደዛ አይነት እንቅስቃሴ ካየን እንዴት ዝም ብለን እንተኛለን? ግን በወልቃይት ጉዳይ ተመስገን ጥሩነህና አገኘው ተሻገርን አመናለሁ ብለህ የፋኖ መዋቅርን እጠራጠራለሁ እያልክ ትሰብካለህ እንዴ? የኢትዮጵያ ገጽታ ተሻሻለ ሞተ የሚባል ምንም የማይቸግረው፣ የኢትዮጵያ ታሪክ ተበላሸ፣ የኢትዮጵያ ሉዓላዊነት ተጣሰ ምናምን ምንም ግድ የማይሰጠው መሪ ነው እና ከየት ወዴት እንደተወነጨፈ ከየት ወዴት እንደሮጠ ተመልከቱ። በዚች አጭር ጊዜ ህይወት ታሪኩ እንደዚህ ነው። በተለይ ኦሮሚያ ኦህዴድ አካባቢ ትልቅ መደናገጥ አለ፣ ችግር ተፈጥሯል እያሉ ነው። ኦህዴድ ሰፈር ከፍተኛ መኮንኖቹን ጠይቋቸው፣ ብልጽግና ነኝ የሚል ካድሬ ካለ ጠይቋቸው፣ ምንድነው የተፈጠረ በሏቸው። አዲስ አበባ ይሄ ሸገር ዙሪያ የሚባለው ይሄ ኦፒዲዮ መስሪያ ቤት አካባቢ ትልቅ በጣም ደብዝ ያለው ጭንቀት እየታየ ነው። ድንጋጤ አለ፣ ተስፋ መቁረጥ አለ። እነ ጻድቃን ደረቱ ላይ ተለጠፉ።
እነ ብርሃኑ ጁላ ፊታቸው ፈገግ አለ። እግዚአብሔር አምላክ የማንም ሰው ደም ሳይፈስ ይህንን ሰውዬ ከምድራችን በሰላም ያውጣልን። ቅድም እንዳልኩት በአየር ላይምና በምድርም ሁን ከምድር ውስጥ ባለ መንኮራኩርምና አሁን እየመጣ ያለው ሰራዊት ሊያስጥልህ አይችልም። በእነዚህ ያሉት የጦር መሳሪያዎች ከአሁን ከሚመጣው ሰራዊት ሊያስጥልህ አይችልም። የቆረጠ የጨከነ ሰራዊት እየመጣብህ ነው። አንድን ነገር አቅሙ ካለ ችሎታው ካለ አናውንስ አታረግም። ሾው ኦፍ አያስፈልግም። ይሄ ሁሉ ሾው ኦፍ የፈሪ ነገር ነው። ተጠልፏል ምናምን የምትሉ እና እንደዚህ አይነት ነገር ኢንተርቴን የምታደርጉ አማራ ሆናችሁ የአማራን ስቃይ ነው የምታስረዝሙት ያላችሁት። የአብይን ስልጣን ላይ ሞር እንዲቆይ ነው የምታደርጉት። ታጋዩን ነው የምታምነው። መሬት ላይ ያለው የወሰነውን ነገር መቀበል አለባችሁ። አሁን ኢሚዲየት ጠላት አብይ ነው። ህዝብህን በድሮ የሚጨፈጭፈው ያለው እሱ ነው። ከቻልክ ተቀላቀል ትግሉን፣ ወንድ ሆነው ማለት ነው ይቀላቀላል። ካልቻለ ፋይናንሻል ይረዳል፣ ድምጽ ይሆናል፣ የተሳሳተ ነገር ሲመጣ ያስተካክላል። ካልቻለ ደግሞ በትልቅ ነገር የምታደርገው ይጀሻራ። ዝም ባለትም ትግሉን ትደግፋለህ። የማይሆን ነገር እያወጣ ዲቫይድ ውስጥ ላይ አማራ ላይ ፋኖ ላይ ችግር ከምታመጣ ማለት ነው። እንደሱ ለመሆን ፖስታ ቤት ተቀጥረ ጋሻው በረሻ መሆን አለበት። ግምጃ ቤት ተቀጥረ የሱፊ ኢብራሂም መሆን አለበት። ያ ጣሂር እንኳን ከባህልና ቱሪዝም ተባሯል። አንድ ቀን በአማራው ላይ ይሄ ሁሉ ግፍ፣ ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ፈተና ሲወርድ ማን ምን ብሎ ኦህዴድ አማራውን ሲፈጀው ሲጨርሰው ዝም። ኦህዴድ ከቲፒኤልኤፍ ጋር ግጭት ጀመረ ሲባል ለኦህዴድ ምንጣፍ ለመጎተት ለኦህዴድ ምናምን ለመሆን አሸርጦ ተገርዶ መምጣት። ሚዲያ የሚያወራው ሌላ ነው፣ ውስጣቸው ያለ ነገር ሌላ ነው። ራሱን ለማዳን እያንዳንዱ የብልጽግና ከፍተኛ አመራር ኮሚኒኬት እያደረገ ነው ከውጭ ካሉ ሰዎች ጋር። ኦልሞስት ራስን የማዳን አይነት ነው። ሰማዩ የኛ ነው እኮ ነው የሚለው የኢትዮጵያ አየር ትናንት የነበረው ሰማዩ የኛ ነው እንዴ? የትኛው ሰማይ? ምድር እኮ አለ። ሰው የሚኖረው እኮ ምድር ላይ ነው። አልጠበቀውም እኮ በሰሜን በምስራቅ በደቡብ የትኛው የኢትዮጵያ አካባቢ ነው ያልተደፈረው? በ8 ዓመት በአብይ ዓመት አገዛዝ ሁለት ጉዳይ አለና ወሽመጥ የሚቆርጥ ነው። አሁን ወሽመጥ ይሄ ሰውዬ እንዴት ፈተና እንደበዛበት ስለፈራ ነው። ብልጽግና ፈርቷል። ብልጽግና ተደናግጧል። ብልጽግና ግራ ገብቶታል። ብልጽግና የሚይዘው የሚጨብጠው ጠፍቶበታል። የፈሪ ዱላው ብዙ ነው። ስለፈራ ነው እንጂ ብልጽግና አቅም ቢኖረው ኑሮ ይህንን አያደርግም ነበር። ዘመኑ የትግል ዘመን ነው። ብልጽግና መውደቂያው ላይ ደርሷል። የአብይ አህመድ መንግስት እያበቃለት ነው። የአብይ አህመድ መንግስት መጨረሻው ላይ ደርሷል። ብልጽግና መውደቂያው ደርሷል። ሌሊቱ እየነጋ ነው። አረ ደስ አይልም ከእንደዚህ አይነት ነገር ሶሻል ሚዲያ አብያችን አሁን የተገኘ ተብሎ አዲስ ልጅ ናት ማለት ነው። ሊከፍላት ነው። አሁን ፊቱ አዲስ ነው። እነ ደሳለኝ ኢፌክቲቭ አልሆነም ያሉት። ምክንያቱም እንደ ደሳለኝ ተሳምተው ትርጉም የላቸውም። አሁን አዲስ ሀዲያ ልጅ መጥቷል። ዶንቆሮ መሪ ሲመራ ከእንደገና መጣሁል ምናምን ነገር ሲል ይሄ አሁን ተሰምቶት ይሆናል። ማን እናውቃለን። ተናዶ ነው ለራስህ ህዝብ ያለውን ሆዳ ማለት ነው። እኚህ ሆዳምን ሰው እየተናገሩትንና ሀዲያ ሆኖ ላይ የምታሽቃብጭ አዳሜ ማለት ነው። ሀዲያዎች ሰላማዊ ሰልፍ ወጥተው ነበር አጌንስት አብይ እንግዲህ የደሳለኝ አባት እና ቤተሰቦቹ አይደለ በቃን ብለው ማለት ነው። ደሳለኝ ስለሚከፈለው ግን አይቻልም ብሏል። እስካሁን ድረስ አልሰማም ብሏል እናትና አባቱን ማለት ነው። የአማራ ህዝብ ራሱን ችሎ እንዲቆም ድርጅት እንዲኖረው ሲገባ ቤት ዝም ብሎ በአንድ ጀንበር አይገነባም። መሰረት ካለው የጎደለውን እየሞላህ ነው የምትሄደው። እድሜ ልክህን እያፈረስኩ ሰራለሁ እኔ በለካሁት ምናምን የሚል መንቦጫረቅ፣ እኔ ያልወሰንኩት እኔ ያላልኩት የሚባል ጩኸት ከየት ይመጣል? ያውም በዚህ አደገኛ ወቅት፣ ያውም በዚህ በጣም ከባድና የህልውና ትግል እጅግ በተፋፋመበት ወቅት የእውነት ሊንቁን አይገባም። ቀደም ሲል አንስቼዋለሁ እኮ በጣም የታላቅ ህዝብ ልጆች ነን እና እንዴት ባለ ተራ ነገር ላይ ነው ጊዜ እየባከነ ያለው? እነሱም ሊገርማቸው ይችላል። አንድ ወቅት እኮ በሽመልስ አብዲሳ ጉዳይ እኮ ግራ ገብቷቸው እኮ ጠይቀዋል። ብልጽግና የሚባል አለቅላቂ አገዛዝ፣ አሁን የወቅቱ አገዛዝ እንዴት ችግር ውስጥ እንደገባ ለነገ ማያስብ ይሄ የባንዳነት ጥግ ነው። ሙጀሊያም ሁላ አሰልፎ የፍትህ ጊዜ ነው የጃጅመንት ደይ የመጣ ነው የምንለው ለዚህ ነው። ጅራት ተፈራማሞ የሆነ ነገር እነካለሁ ብትል መጥቼ እከመርብሃለሁ ያለህም ከዚህ የመጣ ነው። የአብይ ሀገሬት ነው 4 ኪሎ ነው። ኢትዮጵያ ማለት ለአብይ አህመድ ነው 4 ኪሎ ነው። ኢትዮጵያን ማጽናት፣ ኢትዮጵያን መጠበቅ፣ የኢትዮጵያን ክብር ከፍ ማድረግ ማለት 4 ኪሎ መቆየት ማለት ነው። የአማራ ህዝብ፣ የትግራይ ህዝብ ፍትህ እየመጣልህ ነው። ብልጽግናዎች እርበታቸው ወጥቷል። በብልጽግና መንደር ትርምስምስ፣ ድንብርብር፣ ድንጋጤ፣ ፍርሃት፣ ሽብር። እኔ በጣም ደስተኛ ነኝ። ሲበዛ ደስተኛ ነኝ። ለምን? አብይ የሚባል ጨካኝ አገሬን ያፈረሰ ወንጀለኛ መንግስቱ ያበቃለት ስለሆነ። ይሄ አዲሱ የአብይ ልጅ መጥቼ ሂሳብ ወራረዳል ያለው አማራ ብቻ ነው የሚበላው መስሎን እኛ የሚበላን አልመሰለንም። ስናሽቃብጥ ቆየንና መጨረሻ ላይ እኛ ላይ መጣብን ይላል ያለው የሀዲያ ዋዛውንት ማለት ነው። ያሳፍረው እኮ ያለው ሰው ሲገደል እንዴት አማራን ትገላለህ? ማንንም ሰው መገደል የለበትም። ኢትዮጵያ ለምን የሚገደለው ማለት ያለባቸው በዘር ብቻ ሜንታሊቲ ጦዞ ማለት ነው። አማራን ብቻ ነው ማርደው ብሎን እሺ ብለነው እኮ ለካኛንም ሊበላን የመጣው ብለህ የምትናገር ወጥቶ መናገራቸው
ያሳፍራል። መጀመሪያ ጦርነት ያወጀው ህዝቡ ላይ ነው፣ ሁሉም ላይ የሚተርፍ የለም ከአብይ ማለት ነው። ሽመልስ አብዲሳ እኮ በሚስጥር ስብሰባ የጠራ ጊዜ እንዴት አማራው ዝም አላችሁ ይሄን ሁላ ስታደርጉት ብለው እኮ ጠይቀውታል። ምን አገባችሁ አይደል ያለው። ኮንቪንስም አድርገን መስራት የሚገባንን እየሰራን ነው። እንዴት ተታለሉላችሁ? እንዴት እንደዚህ ሆናችሁ አትበሉን፣ አርፋችሁ ተቀመጡ። ዋናው ነገር እኛ ጉዳያችንን ማስፈጸማችን ነው። ማስፈጸም ችለናል አይደል ያለው። የሚያሳዝነው ምን መሰላችሁ? ለአማራ ትግል ቆሜያለሁ ብለው ለአማራው ቆመናል ብለው በአማራ ስም እየማሉና እየተገዘቱ ለአማራ የሚታገሉ እነማን ናቸው? እንዴት እነሱን ድራሻቸውን እናጥፋቸው ብለው ቀን ከሌት ቢለፉ ይሄ የሰፈር አለሌ አብይ አህመድ በታሪኩ ከሰራቸው ስህተቶች አንዱ ይሄ ነው። እንደ ሀገር ከሰራቸው ስህተቶች አንዱ ይሄ ነው። አንደኛው ይሄ ነው እና ዋናው ጠላታችን 4 ኪሎ የተቀመጠው ብልጽግና ነው። ጠላታችን ለይተናል። ያለፉ ስህተቶችን ገምግመናል። ከአጋሮቻችን ከማን ጋር መስራት እንዳለብን በደንብ አውቀን ከዚህ በኋላ ነው ትልቅ ፕሮግረስ የሚፈጠረው፣ ትልቅ ጥምረት የሚፈጠረው ከዚህ በኋላ ነው። የአማራ ፋኖ አንድ መሆኑ ለጥምረት ምቹ ነው። በነገራችን ላይ በጣም ጥንቅቅ ያለ ነው። ቼን ኦፍ ኮማንዶ የታወቀ ነው። የእዝ ሰንሰለቱ አሁን ክሊር ነው። አብይ 4 ኪሎ ስለተቀመጠ ኢትዮጵያን እያስተዳደርኩ ነው ብሎ ያምናል። ልደቱ አያሌው ብዙ ጊዜ ይገልጿል። ይሄ መንግስት ምንም ነገር ብልጽግና ውስጥ ግን በቃ ያለው ሽብር፣ ያለው ትርምስ፣ ያለው መደነጋገጥ አስደናቂ ነው። ምክንያቱም ወንጀለኞች ስልጣን ይዘው የነሱን የውሸት ትርክት ዓለምን እየመገቡ የነሱን የውሸት ትርክት ለህዝብ እየመገቡ ወንጀለኛ ሆነው እያለ እነሱ ህጋዊ መስለው እነሱ ገዳዮች ሆነው እያለ አዳኝ መስለው ህዝብን ሲያወናብዱ ህዝብን ሲያታልሉ የያዙት ስልጣን አገርን ለማልማት ህዝብን ለመጥቀም ለመልካምና ለበጎ ሳይሆን የያዙት ስልጣን ህዝብን ለማጎሳቆል፣ ህዝብን ለመግደል፣ ህዝብን ለመጨፍጨፍ የሚጠቀሙበት። ከአብይ እስካላሽቃበጥሽ ድረስ አዳሜ ለዚህ ዶንቆሮ የእሱ የበታች ነኝ ብለህ ጭንቅላት እየበለጥከውም እየተረገጥክ አምነህ እስካልኖርክ ድረስ እሱ ከሌላ ያመጣውን መሳሪያ እየገዛ መጀመሪያ እንትን ነው የሚያጠፋው። ቢካዝ አብያችን የኮንፊደንስ እጥረት አለባት፣ የበላይነት መሰማት አለበት፣ አሽቃባጭ ይፈልጋል። የተማሩትን በተለይ እንዳለ ማንበርከክ ይፈልጋል። ኢትዮጵያ ሰው በእድሜ በጨመረ ቁጥር ዋይዝ ይሆናል ይባላል አይደል? አስተዋይ የቦርጭ ማሳደግ እንትን ጭንቅላታቸው ሳይሆን የሚያድገው ሆዳቸው እንዴት እንደሚያድግ ስንት በሬ ያገኛሉ ሆኗል ማለት ነው። እድሜ በጨመረ ቁጥር እያበዱ ነው፣ እብድ እየበዛ ነው። ለቀሻለሁ አዳሜ። ከዚያ ሁሉ ፈተና በኋላ ራሳችንን ከፈተና አውጥተን በአስቸጋሪ ሁኔታ ውስጥ ሰርተን ያገኘነውን መቀራመት ሳይሆን ቅድሚያ ለህዝቡ እንሂድ ብለን የማስታወቂያ ገቢ ልናገኝበት ነው ለሳተላይት ምን ከፍለው። እንዲህ ያለው ጨካኝ ስርዓት ሲመጣ ህዝባችንን መታደግ የምንችለው በፕሮፓጋንዳም በካውንተር ፕሮፓጋንዳም ህዝባችንን ስናግዘው ነው ብለን ነው እየሰራን ያለ ነው። በሳተላይት የመጣ ነው። አይኑ የሚቀላ ብዙ ነው። ቁጭ ብሎ ቡና እያፈላ ሲጠነቁል ይውላል። እንዴት ሳተላይት ላይ ወጡ? ምን እንቅልፍ ይነሳል? በምንም መንገድ በረን እንውጣ፣ ቤት መንገድ እናጥፋው፣ እንዲንበለው፣ ይሄን እናድርገው ምናምን። ኢትዮጵያውያን ኃይሎች ሳይሰባሰቡ ሳይግባቡ የተወሰነ ሳም ሶርት ኦፍ ኢንጌጅመንት የሆነ ነገር ሳይፈጥሩ ይህ መንግስት እንዳይወድቅና መጨረሻ ላይ ኬዮስ እንዳይፈጠር አገር ቤት እንዲያውም ሰጋለን ብሎ ብዙ ጊዜ ልደቱ የሚናገረዋለን። ጀዋርም ይህን ቋንቋ የሚደግመው አንዳርጋቸው ይህን ቋንቋ ነው አሁን የደገመው። መውደቁ አይቀርም ግን እንዲያውም ዝግጅት ምንም አይነት ዝግጅት ሳይደረግ እንኳን እንዳይሄድና ችግር እንዳያጋጥም ነው የምንፈራው ብሏል። መስዋዕትነት ከፍለዋል። ይሄ ሚዲያ እኔም እንደግለሰብ መስዋዕትነት ከፍለናል። ጥንቅቅ ያለ ስራ መስራት አለበት። ለነገ የሚያስብ ትውልድ ለነገ መስዋዕትነት ከፍሎ የነገ የሚመጣው ጄኔሬሽን ህይወት ማስተካከል የሚችል ፖለቲካ ኤሊት መፈጠር አለበት የሚል ጽኑ እምነት ሰርተን አመርቅ የሚባል ፕሮግረስ አሳይተናል። ትልቅ ፕሮግረስ። በልክ ነው የምንመጣው። ስንመጣ ከፍ ባለ ደረጃ ነው የምንመጣው። ባልነው መሰረት ነው የመጣ ነው። አሁንም እንቀጥላለን። ሲመጡ በልካቸውን መልስላቸዋለን። ስራ መስራትና ባረቄ የናወዙ ለካራክተር አሳሲኔሽን መዶለት ለየቅል ናቸው። ሐቅ ያዘ ያሸንፋል። ቅንነትና እውነታችን ነው ቀዳሚና አሸናፊ የሚያደርገን። ይሄ ወሳኝ ወቅት በተለይ እንደ አማራ ግላዊ ልዩነትህን የትም ማስቀምጠው፣ ለጊዜው የትም ይቀመጥ፣ ትደርሳለህ። አሁን ግን የህዝብህ ህልውና ነው አደጋ ውስጥ የወደቀው። አረጋ ከበደንና ተመስገን ጥሩነህን ተማምነህ እነሱ ጉያ ስር እገባለሁ እንዳትል። ተመስገን ጥሩነህ የመጨረሻውን ጭካኔ ባለፈው ነግሯል። የሆነ ነገር ከተሰማ ብልጽግና በቃ ተርመስመሱ ድርርርም ባራራራ ጂሪሪር የኪሮስ አለማየሁን ዘፈን ጋብዣቸዋለሁ ለብልጽግናዎች። አለሁ የዝብል የሚል ዘፈን አለውና ለብልጽግናዎች አጫውቱልኝ። ብልጽግና የለም ፈርሷል። ከፈረሰ ቆይቷል። በእርግጥ ብልጽግና ያለው 4 ኪሎ አካባቢ ብቻ ነው። የ4 ኪሎ ሸማቂ ሆኖ ብልጽግና ያለው 4 ኪሎ ብቻ ነው። ሶሪ ማስቲካ እያየብኩ ነበር ረስቼዋለሁ። አውጣው የለቀቀ መሪ ይመርሃል ያለው መተሳብደሃል ያለው ያበደ ነገር ትለቃለ። ስቀንበት የምናልፍ እንጂ እንደ ቁም ነገር የምናየው ነገር የለም። በእብድ መሳቅ ጀመረናል አይደለ? እብዱ አገር መሪ ሲሆን አይደለ? ሁሉም አንድ አይነት ሲሆኑ ዋከም ይዱ በሁሉ ነገር እንስቃለን። እንግዲህ እስክንገላገል ድረስ ማለት ነው። ወይ ፋኑ ይገላግለናል ወይ እንግዲህ ቲፒኤልኤፍን ቶሎ ተቀላቅሎ ይሄን ነገር ገላግሉ ነው ማለት። ከዚህ በላይ ማለት ነገር የለኝም። የሁላችንም ካመን ኢኔሚያችን አብይ ነው። አብይ ሁሉም ጠላት ነው። ኢትዮጵያዊ ጠላት ነው። እዛ ፉከራ አለ። ፋኑ እንግዲህ ወጥሮ ይዛል። አሁን ግን የአማራውንና የትግራዩን
ህዝብ ጽምዶ ማየት ከማንንም በላይ የምመኘው እሱን ነው። ምክንያቱም የሁሉንም ችግር የሚያቃልል ነገር ስለሆነ የአማራን ህዝብ ተላላኪ ነው ያለው። ታዲዮስ ታንቱን ጨምሮ አማራ አሉኝ የሚላቸው ልጆቹ፣ ተከራካሪዎቹ፣ ተሟጋቾቹ በየእስር ቤቱ እንዲማቀቁ ተደርገዋል። አገር ጥለው እንዲወጡ ተደርገዋል። አርሶ አደሩ ወደ ድህነት እንዲመለስ ተደርጓል። ነጋዴው ከንግዱ ተነቅሏል። ከሲቪል ሰርቪስ ተባረዋል። ከአዲስ አበባ ጽድተውታል። ይሄንን ያደረገው 4 ኪሎን የተቆጣጠረው ኦህዴድ የሚባል ሽምቅ ተዋጊ ነው። ኮረኔጌኛ የሚባል ገዳይ ቡድን አደራጅቶ ዓለም የመሰከረበት ቡድን ነው። ይህ አካል እየዘመተ ነው። ይህ አካል ይሄንን እያደረገ ነው። ከዚህ አካል ጋር በመተባበር ምንድን ነው የምታተርፈው? የትኛውን ቀበሌ፣ የትኛውን ጎጥ፣ የትኛውን ቀጠና ነው የምታተርፈው? ይቅርታ ማሰቃያኛ እኮ እንደመጣው አላወኩም። ጦርነት ናፋቂ ብልጽግናዬ አይደለ? እናንተ እየገደላችሁ ግን አዳኝ መስላችሁ አትገድሉንም፣ አንገደልም ብየው ስንል ደግሞ ጦርነት ናፋቂ እንባላለን። እየገደልኳችሁ ዝም በሉ፣ እኔ እያረድኳችሁ፣ እኔ እያጠፋኋችሁ፣ እኔ እየገደልኳችሁ ዝም በሉ፣ አትግደለኝ ስንል ግን ጦርነት ናፋቂ። አይ ብልጽግናዬ፣ ብልጽግና